በጣም ዘመናዊ በሆነ መንገድ አፖስቶሎችና ፕሮፌቶች ዘይት እንዴት እንደሚሸጡ ሰሞኑ ወደ ኮልፌ ቃልዮት ከመጣው ኢንተርናሽናል ሐዋርያ ከቻክ ዴፕሪስ የተወሰነ ነገር ላሳያችሁ። የዛይን ግሎባል ሚኒስትሪ ዌብሳይት ላይ ሄዳችሁ ማየት ትችላላችሁ። ወደ ኮልፌ ቃልዮት እየመጣ ያለው የዘይት አሻሻጥ ዘዴ ምን እንደሚሆን እንድታዩ ይፈልጋሉ። ኢንትረስቲንግ የሆኑ ዘይቶችን የተወሰነ ላሳያችሁ። ይሄ በሙሉ የምታዩት በቪዲዮ ካፕቸር ያደረኳቸው ከዛ ዌብሳይት ላይ ነው። ለምሳሌ የመጀመሪያው covered in worship anointing oil የሚባለው ነው። ይሄኛው ኦይል የምትከፍለው $10 ነው። ለዚህ ደግሞ ጥቅስ አለው። ጥቅሱ ከየት ነው ያመጣው? ከሚክያስ 4:4 ነው። ምንድነው የሚለው? የሰራዊት ጌታ የእግዚአብሔር አፍ ተናግሯልና ሰው እያንዳንዱ ከወይኑ ከበለሱ በታች ይቀመጣል የሚያስፈራውም የለም የሚል ጥቅስ ተጽፎበታል። ይሄ ዘይት $10 ትገዛላችሁ። ስትገዙ ግን ሙሉ አይደለም። ኦኬ፣ ስለዚህ ትንሽ ሌላ አንድ ሴት መጨመር አለበት። covered in worship set ስንት? $20። አንዱ 10 ይሸጣል፣ አንዱ 20 ይሸጣል። ስለዚህ በረከቱ ሙሉ የሚሆነው ሁለቱን $30 ከገዛ ነው ማለት ነው። አምልኮ ምናምን ስትገባ ትቀባባለህ። ከዛ በኋላ እግዚአብሔር መንፈስ ያገኛል ነው። ዝም ብለህ ምናምን $30 ሳትከፍል ወርሺፕ ዘመን የምትመቸን ዘይት ደግሞ ላሳያችሁ። It's word of the Lord anointing oil ይላል። ስንቱ ነው? $6 ነው። በጣም ቀላል ነው። ግን ምንድነው ይሄን ስትቀቡ የምታገኙት? Be anointed today with God's ruling sword but cut your way into your future and shout triumph ብለህ ትጮኻለህ። ከዛ በኋላ እግዚአብሔር በስወርዱ የሚያደርግልህን ነገር ያደርግልሃል ነው የሚለው። $6 ከፍላለህ ነው የሚለው። ደግሞ ሌላ ዘይት አለለት። እቺ ደግሞ የምትቀባው ምናምን ነው። ደስ የሚለው ምን መሰላችሁ? አትጠጡት ምናምን አትብሉት ነው የሚለው። ለውጪ ጥቅም ብቻ ነው የሚለው። ዝም ብላችሁ $1 አስገቡ፣ ከዛ ለውጪ ጥቅም ብቻ ነው። የኢትዮጵያውያን ጀዝባዎች ግን ጠጡ ምናምን ነው እያሉ ነው ሰው የጨርስ ያሉት። The door of new beginning set ስንት ነው የሚሸጠው? $20 ነው የምትሸጠው። እና ይሄ በጣም ኢንተረስቲንግ ነው ይላል። ከ7 የእስራኤል ምርቶች የተሰራ ነው። አዲስ የሆነ ብር ለመክፈት ከፈለጋችሁ ነው የምታደርጉት። እና oil and candle set is made with the 7 species of Israel wheat, barley, grapes, figs ምናምን ኦሊቭ እያለ 7 አይነቶች ይጠቅሳል። በዚህ የተሰራ ዘይት $20 ትከፍልና እነዚህ 7ቱ ዘይቱ የተሰራበት the 7 species symbolize the close relationship between the Jewish people and the land of Israel። ስለዚህ the land of Israel ከእግዚአብሔር ጋር ያለው ኮቨናንት አለ። ከዛ በዛ ኮቨናንት ለመገናኘት ከፈለጋችሁ እችኛዋን $20 ሸጥ አድርጉልኝ ነው እያለ ያለው። ከዛስ ሌላ ዘይት ደግሞ ያቀርብላችኋል። ምን የሚል decree what you see anointing oil የምታዩትን ነገር አውጃችሁ ምናምን የምትወስዱበት $6 ናት። በቃ ዝም ብላችሁ ገዝታችሁ አውጁበት ነው የሚለው። ከዛ ምን ሆነ? ኢንትረስቲንግ ነው። እዚህ ጋር ከኢዮብ 22:28 ታምር የማይገናኝ ነገር ነው የሚያወራው ጥቅስ እየጻፈለት። ምን የሚለው? anoint your lips command your future $6 ትከፍላለህ። ከዛ በኋላ ህይወትን የወደፊት ህይወትን ትወስንበታለህ። ኮማንድ ታደርጋለህ፣ ትናገራለህ። divine return anointing oil $6 going up the high place anointing oil ወደ ከፍታ ለመውጣት ከፈለግ ዶክተር ቻክ ዴፕሪስ ዘይት አለው። ስንት ነው ዘይቱ? በጣም ርካሽ ነው፣ $6 ነው። we are in the season of battling for the high places we developed a new oil for this time አዲስ ኦይል ለዚህ አዘጋጅተናል። ወደ ላይ ሽቅብ ለመውጣት ለፈለጋችሁ ሰዎች as you use this oil decree that you are anointed to win the battle for the high places። ከዛ በኋላ ራዕይ ምዕራፍ 8:3-7 ያለውን ጥቅስ አስቀምጦልሃል። $6 ክፈለኝ ይላል። የሰውየው ቅጥፈት የኢትዮጵያ ነቢያትና ሐዋርያት ይሄን አይተው እንዳይሞክሩትና ደግሞ እኔ ተጠያቂ እንዳልሆን ፈራው እና ባካችሁ ነው የኢትዮጵያ ነቢያትና ሐዋርያት ስክሮል አድርጋችሁ ዝም ብላችሁ ለው ምን አይነት ኦይል አመጣ መሰላችሁ? የሰውየው $60 የሚሸጥ ከፍተኛው ውዱ የሚባለው ኦይል ይሄን 12 tribes anointing oils የሚባል አመጣ። 12 የዘይት አይነት አለ። 12ቱ ለምሳሌ የመጀመሪያው ኦይል tribe of the Judah anointing oil ይሄ መሪነት ከፈለክ ስልጣን ከፈለክ $60 ሰተህ ሴፍ ታደርገዋለህ ማለት ነው። ቻክ ዴፕሪስ ነው። ከዛስ ጥበብ እውቀት ምናምን ስለ ሲዝን እና ታይምን ማወቅ ከፈለክ የይሳኮር ነገር ዘይት አዘጋጅቼልሃለሁ መተገዛልኝ እና $60 ስጠኝ ነው የሚለው እያለ 12ቱን አይነት ነገድ 12 አይነት ኦይል ዘርዝሯል። እና ይሄ ሰውዬ የዘይት አሻሻጭ ሌብልን ሌላ ዓለም ላይ ያደረሰ ሰው ነው። ይሄ የት ነው ያለው? ይሄ ሰውዬ ነው የምትሉኝ? አሁን ያለው ኮልፌ ቃልዮት ከፓስተር መስፍን ሙሉጌታ ጋር ህዝቡን ያሰለጠነ ነው። ቃልዮትን ለዚህ እያዘጋጀ ነው። ፓስተር መስፍን ዘይት ለመሸጥ እንደተዘጋጀ ምንም አትጠራጠሩ። መስፍን አፖስቶል እንደሚሆን ምንም ጥርጥር የለም። ከዛ በኋላ ግን ከቻክ ያገኛት ያያትን የዘይት አሻሻጥ ጥበብ
እነዚህ ነጭሮ እነ ሚራክል ምናምን ያልደረሱበት ደረጃ ነው። ሌላ ሌቭል ነው። ባይዘው እዩ ዘይት ሸጠ ብለህ ታወራለህ። አንድ ዘይት እኮ ነው እዩ የሸጠው። መስፍን በሹ ወይም ሚራክል ወይም ኤርሚያስ ዘይት ሸጠው ብለህ ከጨነቀ ወይ ከተበሳጨ አዲስ ሌቭል አምጥቼልሃለሁ። ይሄን አዲስ ሌቭል ከምን የምታገኘው ኮልፌ ቃልዮት ታገኛለህ። ለዚህ ነው መስፍን የኢትዮጵያን ቃልዮት ቤተክርስቲያን ከስር ሊገነጥልና ነቅሎ ልጥላት የመጥቷል ብዬ ያመንኩት። መቼ ስራ አብዝታችሁብኛል። እዚህ ጋር ቤኔን ያመጣችሁ ነው፣ እዚህ ጋር ቻክን አመጣችሁ፣ እዛ ጋር ጃፒ አለ ምናምን በስቷል። ግን ቢሆንም ቻክን መስፍንን አለቃችሁ። እንቀጥላለን። የኢትዮጵያ ሕዝብ ይነቃታል።